ሰላም ጤና ይስጥልኝ ውድ የኮንሶም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን እንግዲህ የሚሆነው ኢንተርናሽናል ትሬድ ቲዎሪስ ላይ ኒዮ ክላሲካል ትሬድ ቲዎሪ ምን ይላል የሚለውን ነው። እንግዲህ እንደምታስታውሱት ባለፉት ክላስ ስለ መርካንታሊስት ኤንድ ፊዚዮክራትስ ቪው ኢንተርናሽናል ትሬድ ኤንድ ክላሲካልስ ቪው ኦን ኢንተርናሽናል ትሬድ ወይም ክላሲካል ትሬድ ቲዎሪስ የሚል አይተናል። ዛሬ ደግሞ የምናየው ኒዮ ክላሲካል ትሬድ ቲዎሪስ የሚለው ይሆናል ማለት ነው። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንዲሁም ቤተሰብ የሆናችሁ ደግሞ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችሁ ዘንድ የደወል ምልክቱን እንድትጫኑ በአክብሮት እየጠየቅኩኝ ወደ ዕለቱ ክላስ አመራለሁ። እንግዲህ ኢንትሮዳክሽን ቱ ኒዮ ክላሲካል ትሬድ ቲዎሪ። New classical trade theory is the modern formalized development of international trade analysis emerging from the classical theories of Adam Smith and David Ricardo. New classical trade theory የሚባሉት ሞደርን ዘመናዊ የሆኑ ፎርማላይዝድ የሆነ ዴቨሎፕመንት ያላቸው የኢንተርናሽናል ትሬድ አናላይሲስ ሲሆኑ የተመሰረቱትም ከክላሲካል ቲዎሪዎች ማለትም ከአዳም ስሚዝ እና ከዳቪድ ሪካርዶ ቲዎሪዎች በመነሳት ነው ማለት ነው። ክላሲካል ቲዎሪስ ኤምፋሳይዝድ ኮምፓራቲቭ አድቫንቴጅ ቤዝድ ኦን ሌበር ፕሮዳክቲቪቲ። እንግዲህ እንደምናስታውሰው ክላሲካል ቲዎሪስ ኤምፋሳይዝድ የሚያደርጉት ኮምፓራቲቭ አድቫንቴጅ ቤዝድ ኦን ሌበር ፕሮዳክቲቪቲ ነው። ዋይል ኒዮ ክላሲካል ትሬድ ቲዎሪ ኢንኮርፖሬትስ ያ ማለት ነው in addition to the classical theory of international trade, neoclassical trade theory incorporates multiple factor of production. ክላሲካሎች ምንድን ነው የሚሉት? አንድ ፋክተር ኦፍ ፕሮዳክሽን አለ፣ እሱም ሌበር ነው የሚሉት። ኒዮክላሲካልስ መልቲፕል ፋክተር ኦፍ ፕሮዳክሽን ለምሳሌ ሌበር፣ ላንድ፣ ካፒታል፣ ኢንተርፕሬነርሺፕ የመሳሰሉት ካፒታል ፋክተር ኦፍ ፕሮዳክሽን ሊሆኑ ይችላሉ። ዲፈረንስ ኢን ፋክተር ኢንዶመንት አመንግ ካንትሪስ። ፋክተር ኢንዶመንት አመንግ ካንትሪስ የተለያየ ነው። ማርጂናል ፕሮዳክቲቪቲ ቲዎሪ እዚህ ላይ ኒዮ ክላሲካል ትሬድ ቲዎሪ ላይ ምን ይመጣል ማለት ነው? ማርጂናል ፕሮዳክቲቪቲ ቲዎሪ ኢንኮርፖሬት ይደረጋል ማለት ነው። ሌላው ጀነራል ኢኩሊብረም አናላይሲስ። ጀነራል ኢኩሊብረም አናላይሲስ ማነው ፎርሙሌት ያደረገው? አልፈርድ ማርሻል። እሱን ይጠቀማሉ ማለት ነው። ሌላው ደግሞ ሞር ኮምፕሌክስ አሰምፕሽንስ ላይክ ኮንሱመር ፕሪፈረንስ፣ ፕሮዳክሽን ቴክኖሎጂስ ኤንድ ኢንካም ዲስትሪቢዩሽን። ስለዚህ ኒዮ ክላሲካል ትሬድ ቲዎሪ ኢን አዲሽን ቱ ዘ ክላሲካል ትሬድ ቲዎሪ ምን ይጨምራሉ ማለት ነው? አሁን የዘረዘርናቸውን ነገሮች ይጨምራሉ ማለት ነው። ኪ ፎከሳቸው ደግሞ it seeks to explain trade patterns using differences in relative factor endowment and factor facilities as well as opportunity costs under condition of perfect competition and full employment. እንግዲህ the key focus of neoclassical trade theory is that it seeks to explain trade pattern using difference in relative ፋክተር ኢንዶመንት ኤንድ ፋክተር ኢንቴንሲቲ። እንግዲህ ዲፈረንስ ኢን ፋክተር ኢንዶመንት ኤንድ ፋክተር ኢንቴንሲቲን በመጠቀም ትሬድ ፓተርንን ኤክስፕሌን ማድረግና ኦፖርቹኒቲ ኮስትን በፐርፌክት ኮምፒቲሽን እና በፉል ኤምፕሎይመንት ኮንዲሽን በመጠቀም መተንተን ነው ማለት ነው። ኒዮ ክላሲካል ትሬድ ቲዎሪ ዋናው ኢንኮርፖሬት የሚያደርጉትና ኤማቸው ይሄ ከሆነ ኮር አሰምፕሽናቸውስ ምንድን ነው የሚለው እኔ what are the core assumptions of neoclassical trade theory? Neoclassical models, especially the Exeter O'Flynn HO model, are based on several simplifying assumptions to facilitate mathematical analysis. እንግዲህ ኒዮክላሲካል ሞዴል በአጠቃላይ በተለይ ደግሞ HO ሞዴል ምን ይጠቀማል ማለት ሲምፕሊፋይንግ አሰምፕሽንስ ይጠቀማል። ይህ ሲምፕሊፋይንግ አሰምፕሽን የሚጠቀመው ቱ ፋሲሊቴት ማትማቲካል አናሊሲስን ፋሲሊቴት ለማድረግ ሰቨራል ሲምፕሊፋይንግ አሰምፕሽንስ ይጠቀማል። ኦፍ ዊች ቱ ካንትሪስ ቱ ጉድስ ኤንድ ቱ ፋክተር ሞዴል ይባላል። ባይዘ ኤችኦ ሞዴል 2 ሞዴል ይባላል። ቱ ፋክተር ቱ ጉድስ ኤንድ ቱ ካንትሪ ሞዴል። ፋክተር ኦፍ ፕሮዳክሽን አር ሌበር ኤንድ ካፒታል ያ ማለት ቱ ፋክተርስ ማለት ነው። ካንትሪስ ዲፈር ኢን ፋክተር ኢንዶመንት። አገራት በምን ይለያያሉ? በፋክተር ኢንዶመንት። በፋክተር ኦፍ ፕሮዳክሽን በምርት ግብአት ልዩነት ኢንዶመንት ልዩነት ይለያያሉ ማለት ነው። ለምሳሌ ዋን ኢዝ ሌበር አባንዳንት ዘ አዘር ኢዝ ካፒታል አባንዳንት። አንዳንዱ ሀገር ሌበር አባንዳንት የሆነበት ሰራተኛ የተተፈረፈበት ሀገር ሊሆን ይችላል። አንዳንደኛው ደግሞ የሰራተኛ ጥረት ድሮ ካፒታል የተተፈረፈበት ሀገር ሊኖር
ይችላል ማለት ነው። ስለዚህ ካንትሪዎች በፋክተር ኢንዶመንት ይለያያሉ። ሌላው አይደንቲካል ቴክኖሎጂ ነው። አይደንቲካል ቴክኖሎጂ ነገር ግን እነዚህ ሀገሮች ፋክተር ኢንዶመንታቸው ቢለያይም ቴክኖሎጂያቸው ግን ተመሳሳይ ነው። ቦዝ ካንትሪስ ሃቭ አክሰስ ቱ ዘ ሴም ፕሮዳክሽን ፈንክሽን አክሰስ ያደርጋሉ ማለት ነው። ሌላው አይደንቲካል ኮንሱመር ፕሪፈረንስ ኮንሱመርስ ኢን ቦዝ ካንትሪስ ሃቭ ዘ ሴም ቴስትስ ዘ ሴም ፕሪፈረንስስ በሁለቱ ሀገር ያሉ ኮንሱመሮች ተጠቃሚዎች ቴስታቸው ፕሪፈረንሳቸው ተመሳሳይ ነው። ፐርፌክት ኮምፒቲሽን ኢን ቦዝ ፕሮዳክት ኤንድ ፋክተር ማርኬት በፋክተር ማርኬትም በፕሮዳክት ማርኬትም ፐርፌክት ኮምፒቲሽን አለ። ኖ ትራንስፖርት ኮስት ታሪፍ ኤንድ ትሬድ ባሪየር ኤችኦ ሞዴል ደግሞ ሌላ አሰምሽን ትራንስፖርት ኮስት የለም፣ ታሪፍ ኤንድ ነን ታሪፍ ባሪየር ትሬድ ባሪየሮች የሉም የሚለው ሌላው አሰምሽን ነው። ሌላው ፋክተርስ አር ኢሞባይል ኢንተርናሽናል በት ሞባይል ዶሜስቲካሊ ፋክተሮች እነዚህ ፋክተር የሚሉት እንግዲህ የምርት ግብአቶች ሌበር ሊሆን ይችላል፣ ካፒታል ሊሆን ይችላል። ኢንተርናሽናሊ ኢሞባይል ናቸው ግን ዶሜስቲካሊ ግን ሞባይል ናቸው ብለው አሱም ያደርጋሉ። ሌላው ኮንስታንት ሪተርን ቱ ስኬል ኢን ፕሮዳክሽን ነው። ኮንስታንት ሪተርን ቱ ስኬል ማለት ነው ፕሮፖርሽኔት ኢንክሪዝ ኢን ኢንፑት ይልድስ the same proportionate increase in output. So ኤችኦ ሞዴል ሌላው አሰምሽን ኮንስታንት ሪተርን ቱ ስኬል ኢን ፕሮዳክሽን ነው ማለት ነው። ሌላው ፉል ኢምፕሎይመንት ኦፍ ሪሶርስስ ኢን ቦዝ ካንትሪስ ቱቱቱ ሞዴል ብለን የለ? አዎ። ስለዚህ በሁለቱም ሀገራት ፉል ኢምፕሎይመንት ኦፍ ሪሶርስ አለ ማለት ነው። ስለዚህ ኮር አሰምሽንስ ኦፍ ኒዮ ክላሲካል ትሬድ ቲዮሪ ስፔሻሊ ኤችኦ ሞዴል እነዚህ አሰምሽኖች ናቸው። ጥቀሱ ብንባል እነዚህ መጥቀስ መቻል አለብን ማለት ነው። ይሄን ካየን እስኪ one and the main of the neoclassical trade theory is Heckscher Ohlin HO model ነው ብለናል። ስለዚህ the basic proposition of HO model is that the HO model developed by Elin Heckscher and Bertin Ohlin ሁለት ናቸው explains trade by difference in factor endowment አሁን ታስታውሱ ከሆነ አዳም ስሚዝ ምን ብለናል? አብሶሉት ኮስት ዲፈረንስ ነው ብለናል። ዳቪድ ሪካርዶ ምን ብለናል? ሪላቲቭ ኮስት ዲፈረንስ ነው ብለናል። ኤችኦ ሞዴል ማለት ሁለት ኢኮኖሚስቶች በጋራ ተጣምረው የፈጠሩት የትሬድ ስለሆነ ነው ኤችኦ ሞዴል የሚባለው። ፋክተር ኢንዶመንት ነው። ዲፈረንስ ኢን ፋክተር ኢንዶመንት ነው። ቤስ ፎር ትሬዳቸው ፋክተር ኢንዶመንት ዲፈረንስ ኢን ፋክተር ኢንዶመንት ነው ማለት ነው። ኤ ካንትሪ ዊል ኤክስፖርት ጉድስ ዛት አር ኢንቴንሲቭ ኢን ዘ ዩዝ ኦፍ ኢትስ አባንዳንት ፋክተር። እንግዲህ አንድ ሀገር ኤክስፖርት የሚያደርገው አባንዳንት ፋክተር ያለውን ኢንፑት በመጠቀም ነው ይላሉ። ኤ ካንትሪ ዊል ኤክስፖርት ጉድስ ዛት አር ኢንቴንሲቭ ኢን ዘ ዩዝ ኦፍ ኢትስ አባንዳንት ፋክተር ኢት ዊል ኢምፖርት ጉድስ ዛት አር ኢንቴንሲቭ ኢን ዘ ዩዝ ኦፍ ስኬርስ ፋክተርስ። እንግዲህ እንዳልኳችሁ ኤችኦ ሞዴል ለኢንተርናሽናል ትሬድ ሞቲቭ ምንድነው ብለናል? ፋክተር ኢንዶመንት ዲፈረንስ ኢን ፋክተር ኢንዶመንት ብለናል። ስለዚህ ዲፈረንስ ኢን ፋክተር ኢንዶመንት ከሆነ አገራት አባንዳንት ፋክተር ያላቸውን ሪሶርስ በመጠቀም ኤክስፖርት ጉድ ሲያመርቱ ኢንቴንሲቭ ስኬርስ ፋክተርስ ደግሞ ስኬርስ ፋክተር ያላቸው ጉዶች ደግሞ የሚያመርቱ ኢንቴንሲቲውን ኢምፖርት ያደርጋሉ ይላል። ለምሳሌ ኢትዮጵያ ሌበር አባንዳንት ሀገር ነች። ዊል ኤክስፖርት ሌበር ኢንቴንሲቭ ጉድስ ሰቻስ ኮፊ ለምሳሌ ጀርመን is a capital abundant country will export capital intensive goods such as machinery. so እያንዳንዱ ሀገር የሚያመርተው አባንዳንት የሆነበት ሪሶርስ ኢንቴንሲቭ የሆነ ጉድ ነው ብሎ አሱም ያደርጋሉ ማለት ነው። ቤዚክ ፕሮፖዚሽናቸው እሱ ነው ዙሩ። ስለዚህ ፋክተር ኢንቴንሲቲ ኤንድ ፋክተር አባንዳንስ ማለት ምን ማለት ነው የሚለውን ስናይ ፋክተር ኢንቴንሲቲ ማለት a good is capital intensive if it uses more capital per unit of labor than other good. ኢንቴንሲቪቲ የሚለውን ስናይ ፋክተር ኢንቴንሲቭ ከተባለ ለምሳሌ a good is capital intensive ከተባለ it uses more capital per unit of labor than another good ማለት ነው። a good is labor intensive ከተባለ ደግሞ it uses more labor per unit of capital than another good ነው ማለት ነው። ስለዚህ ኢንቴንሲቲ እሱ ነው።
አባንዳንስ ከሆነ ደግሞ ፋክተር አባንዳንስ ከሆነ ቦት ዴፊኒሽን ማየት እንችላለን። ፊዚካል ዴፊኒሽን እና ፕራይስ ዴፊኒሽን አድርገን ማየት እንችላለን። ፊዚካል ዴፊኒሽኑ a country is capital abundant if it has a higher capital level ratio than other country ነው። ፋክተር አባንዳንስ ሆነ ማለት ነው። ፊዚካል ዴፊኒሽኑ a country is capital abundant if it has a higher capital level ratio than other country ፊዚካል ዴፊኒሽን። ፕራይስ ዴፊኒሽን ደግሞ a country is capital abundant if the ratio of price of capital to labor is lower። ስለዚህ ፕራይስ ዴፊኒሽኑ country is capital abundant የሚባል ከሆነ if the ratio of price of capital to labor is lower ሲሆን፣ ስለዚህ ፋክተር አባንዳንስን በሁለት ዴፊኒሽን ማየት እንችላለን። ፊዚካል ዴፊኒሽን እና ፕራይስ ዴፊኒሽን እያንዳንዳቸው ምን ማለት እንደሚሆኑ መመለስ አለብን ማለት ነው ከዚህ በኋላ። ሌላው ይሄን ካየን ቴዎሬቲካል ቴረምስ ድራይቭድ ፍሮም ኤችኦ ሞዴል። እንግዲህ ኤችኦ ሞዴል ኮር አሰምፕሽኖችን አየን። ኮር ጀስት እንትኑ የተነሳበትን መሰረት አየን። እሱን ካየን በኋላ እስኪ what are the theoretical theorems derived from the HO ሞዴል የሚለውን እንይ። ከኤችኦ ሞዴል ድራይቭድ የሆኑ ቴዎሬቲካል ተሞሮች እንይ። አንደኛው ስቶልቨር ሳሙኤልሰን ቴረም ነው። ስቶልቨር ሳሙኤልሰን ቴረም it states that an increase in the price of a good raises the real return to the factor used intensively in its production and lowers the return to the other factor። ስቶልቨር ሳሙኤልሰን ቴረም ምን ይላል? an increase in the price of the good የአንድ ሸቀጥ የአንድ ጉድ ዋጋ መጨመር raises the return to the factor used intensity the real return to the factor used intensively የሱን ዋጋ ምን ያደርገዋል? ይጨምረዋል። it is production and lowers the return to the other factor ያኛውን ሪተርን ግን ምን ያደርጋል? ይቀንሰዋል። ይሄ ቴረም ኢምፕሊኬሽኑ ትሬድ ቤኔፊትስ the abundant factor and harms the scarce factor። ከዚህ በመነሳት የዚህ ቴረም ኢምፕሊኬሽን ምንድነው? ትሬድ ቤኔፊትስ the abundant factor and harms the scarce factor ማለት ነው። ይሄን ለምሳሌ በኢትዮጵያ ኬዝ ብናየው ሊበራላይዚንግ ትሬድ ውድ ሬዝ ሪል ዌጅ ሌበር ኢዝ አባንዳንት ስለሆነ በትሬድ ውስጥ ካፒታል ሪተርን የኢትዮጵያ ትሬድ ሊበራላይዝ ቢደረግ ውድ ሬዝ ሪል ዌጅን ይጨምራል። ምክንያቱም ሌበር አባንዳንት ስለሆነ በት ሬዱስ ካፒታል ሪተርን። ሌላው ተረም ራይቤዚንስኪ የሚባል ቴረም አለ። when the endowment of one factor increase የአንድ ፋክተር ኢንዶመንት ሲጨምር ለምሳሌ ሞር ሌበር the output of the good that uses the factor intensively increases የአንድ ፋክተር ኢንዶመንት ሲጨምር እሱን ለማምረት ወይንም የአውትፑት ለማምረት ያን ፋክተር ኢንቴንሲቭሊ መጠቀማችን ይጨምራል። the output of the good that uses that factor intensively ይጨምራል። የአንድ ፋክተር ኢንዶመንት ሲጨምር እሱን በመጠቀም የሚመረተው አውትፑትም ይጨምራል። when the endowment of one factor increase the output of the good that uses that factor intensively increase while the output of the other good ምን ይሆናል? decrease ያደርጋል ማለት ነው። የዚህ ቴረም ደግሞ ፖሊሲ ሪሌቫንሱ it helps to predict the effect of factor accumulation የፋክተር አኩሙሌሽንን ኢፌክት ፕሬዲክት ለማድረግ ምን ያደርጋል? ይረዳል፣ ያግዛል ማለት። ለምሳሌ ፖፑሌሽን ግሮዝ ኦር ኤፍዲአይ ኢንፍሎ ኦን ፕሮዳክት ስትራክቸር። ሶ ፖሊሲ ሪሌቫንሱ ምንድነው? helps to predict the effect of factor accumulation on production structure ነው ማለት ነው። ፕሮዳክሽን ስትራክቸር ነው ማለት ነው። ይሄን ካየን ሁለት ቴረሞች አየን። ሌላው ሶስተኛው ከኤችኦ ሞዴል የሚወጣው ቴረም ፋክተር ፕራይስ ኢኳላይዜሽን ቴረም ይባላል። ኤፍፒኢ ቴረም ነው። with free trade price of the identical factor of production will tend to equalize between countries። with free trade በነፃ ንግድ price of identical factor of production ዋጋቸው ምን ይላል? will tend to equalize between countries በአገራት መካከል ወደ እኩልነት
ይመጣል ቴንድ ቱ ኢኳላይዝ ይሆናል ማለት ነው። ሪዛልት አራይዝስ ቢኮዝ ትሬድ ኢን ጉድስ ሰርቭ አስ ኤ ሰብስቲቱት ፎር ፋክተር ሞቢሊቲ። ሪዛልቱ ምን ይሆናል? ቢኮዝ ትሬድ ኢን ጉድስ ሰርቭስ አስ ኤ ሰብስቲቱት ፎር ፋክተር ሞቢሊቲ ማለት ነው። ሪያሊቲ ቸኩን ስናይ ፋክተር ፕራይስ የፋክተር ዋጋ ለምሳሌ ወጅ ብንል አር ኖት ፉሊ ኢኳላይዝ ዱ ቱ ቴክኖሎጂ ዲፈረንስ፣ ነን ትሬደብል ጉድስ፣ ትሬድ ባሪየርስ ኤንድ ኢምፐርፌክት ኮምፒቲሽን። በእነዚህ ምክንያት ፋክተር ፕራይስ አር ኖት ፉሊ ኢኳላይዝድ ይሆናል ሪያሊቲው ማለት ነው። የእነሱ ቴረም ምን ይላል? ሪዛልት አራይዝስ ቢኮዝ ትሬድ ኢን ጉድስ ሰርቪስ አስ ኤ ሰብስቲቱት ፎር ዋት ፋክተር ሞቢሊቲ ሲሆን ፕራይስ ኦፍ አይደንቲካል ፋክተር ኦፍ ፕሮዳክሽን ዊል ቴንድ ቱ ኢኳላይዝ ቢትዊን ካንትሪስ ብለው አስዩም ያደርጋሉ። ግን ሪያሊቲውን ስናይ ፋክተር ፕራይስስ ኢኳላይዝድ ቱ አር ኖት ፋክተር ፕራይስ አር ኖት ፉሊ ኢኳላይዝድ ቱ በቴክኖሎጂ ልዩነት ነን ትሬደብል ጉድስ የሚባሉ አሉ። ለምሳሌ ሄርከት ኢትዮጵያ ሄርከት እና ጅቡቲ ኦር ኬንያ ሄርከት ትሬድ ባሪየርስ ታሪፍ ነን ታሪፍ ትሬድ ባሪየርስ ኢምፐርፌክት ኮምፒቲሽን። በእነዚህ ምክንያት እውነታው ግን ምን ኢኳላይዝድ አይሆንም ማለት ነው። ሌላው ቴረም ወይም ከዚህ ጋር የተያዘ ከኤፍፒ ፋክተር ፕራይስ ኢኳላይዜሽን ቴረም ጋር የተያዘ ኢጅ ወርዝ ቦክስ ኤንድ ፕሮዳክሽን ፖሲቢሊቲ ፍሮንቲር የሚባለው ማለት ነው። ሾውስ ትሬድ ኦፍ ኢን ፕሮዳክሽን አንደር ፉል ኤምፕሎይመንት። ኢጅ ወርዝ ቦክስ እና ፕሮዳክሽን ፖሲቢሊቲ ፍሮንቲር የሚያሳዩት ምንድነው? ትሬድ ኦፍ ኢን ፕሮዳክሽን አንደር ፉል ኤምፕሎይመንት፣ በፉል ኤምፕሎይመንት ጊዜ በፕሮዳክሽን ላይ ያለውን ትሬድ ኦፍ ያሳያሉ ማለት ነው። ዘ ስሎፕ ኦፍ ዘ ፕሮዳክሽን ፖሲቢሊቲ ፍሮንቲር ሪፕሬዘንትስ ዘ ኦፖርቹኒቲ ኮስት ኦፍ ዋን ጉድ ኢን ተርምስ ኦፍ አናዘር ነው። የስሎፕ ኦፍ ጀስት ኦፖርቹኒቲ ኮስት የሚያሳየው እንደምናውቀው ነው። ዘ ኦፖርቹኒቲ ኮስት ኦፍ ዋን ጉድ ቱ ዘ አዘር ማለት ነው። እንግዲህ ኦፈር ከርቭ አናላይሲስ ስናይ ደግሞ ኮምባይንስ የካንትሪስ ዲማንድ ኤንድ ሰፕላይ ቢሄቪየር፣ የካንትሪን ዲማንድ እና ሰፕላይ ቢሄቪየር ኮምባይን የሚያደርግልን ኦፈር ከርቭ አናላይሲስ ይባላል። ዘ ኢንተርሴክሽን ኦፍ ቱ ካንትሪስ ኦፈር ከርቭ ዲተርማይንስ ተርምስ ኦፍ ትሬድ ኤንድ ኢኩሊብሪየም ትሬድ ቮሉም። የሁለት ሀገራት ኦፈር ከርቭ ክሮስ ከተደራረገ ምን ያሳያል? ዲተርማይን ተርምስ ኦፍ ትሬድ ኤንድ ኢኩሊብሪየም ትሬድ ቮሉም ሾው ያደርጋል ማለት ነው። ይሄን ካየን እስኪ ኤክስቴንሽን ኤንድ ሪፋይንመንት ኦፍ ኒው ክላሲካል ቲዮሪስ ስፔሲፊክ ፋክተር ሞዴል። ለምሳሌ እስኪ የኒው ክላሲካል ቲዮሪን ኤክስቴንድ እናርገው፣ ሪፋይንመንት እናርገው። እስኪ ኤክስቴንሽን ኤንድ ሪፋይንመንት ኦፍ ኒው ክላሲካል ቲዮሪ ስናደርገው እናገኛለን ስፔሲፊክ ፋክተር ሞዴል ወይም ሪካርዶ ቫይነር ሞዴል የሚባል እናገኛለን። ይሄ ሞዴል ኢንትሮዱስስ ሴክተር ስፔሲፊክ ፋክተርስ ምን ያሳየናል? ሴክተር ስፔሲፊክ ፋክተርስ ኤግዛምፕል ላንድ ፊክስድ ኢን አግሪካልቸር። ለምሳሌ ላንድ በአግሪካልቸር ፊክስድ ነው። ስለዚህ ሴክተር ስፔሲፊክ ፋክተር ያሳየናል ማለት ነው። ዚስ ሞዴል ኢዝ ሾርት ራን ቨርዥን ኦፍ ኤችኦ ሞዴል። ይሄ ሪካርዶ ቫይነር ሞዴል ወይንም ስፔሲፊክ ፋክተር ሞዴል የሚባለው የኤችኦ ሞዴል ሾርት ራን ቨርዥን ነው። ምን ያሳያል? ኢት ኤክስፕሌንስ ዋይ ሳም ግሩፕስ ዊዝን ኤ ካንትሪ ሜይ ኦፖዝ ፍሪ ትሬድ። ሾርት ራን ቨርዥን ኦፍ ኤችኦ ሞዴል ነው። ኤክስፕሌንስ ዋይ ሳም ግሩፕስ ዊዝን ዘ ካንትሪ ሜይ ኦፖዝ ፍሪ ትሬድ የሚለውን ያሳያል ማለት ነው። ሌላው ሜኒ ጉድስ ሜኒ ፋክተር ሞዴል የሚባልም አለ። ሜኒ ጉድስ ሜኒ ፋክተር ሞዴል፣ ይሄም ኤክስቴንሽን ኦፍ ኒው ክላሲካል ሞዴል ነው። አለው ፎር ሞር ሪያሊስቲክ ሴቲንግ ዊዝ መልቲፕል ጉድስ ኤንድ ፋክተርስ። አሁን ወደ እውነታው ተጠጋን አይደለ? ሶ ምን ሜኒ ጉድስ እውነታው ሜኒ ጉድስ ኤንድ ሜኒ ፋክተር ሞዴል ነው ያለው። ሶ ዚስ ሞዴል አሎስ ፎር ሞር ሪያሊስቲክ ሴቲንግ ዊዝ መልቲፕል ጉድስ ኤንድ ፋክተርስ ነው ማለት ነው። ኢት ሄልፕስ ቱ ኤክስፕሌን ዳይቨርስ ትሬድ ፓተርንስ አክሮስ ካንትሪስ። ለምን ያግዛል? ዳይቨርስ ትሬድ ፓተርንስ አክሮስ ካንትሪስ ኤክስፕሌን ለማድረግ ለመተንተን ያግዛል ማለት ነው። ሌላው ይሄን ለማሳየት ኢምፔሪካል ቴስቲንግ አለ። ሊዮንቴፍ ፓራዶክስ የሚባል አለ። ዋስሊ ሊዮንቴፍ ፋውንድ ዛት ዘ ዩኤስ ካፒታል አባንደንት፣ ለምሳሌ ዩኤስን ካፒታል አባንደንት ካንትሪ ናት። ኤክስፖርት ሌበር ኢንቴንሲቭ ጉድስ ኮንትራዲክሽን።
ይሄ ሊዮንቴፍ ምን አገኘ መሰላችሁ? ዩኤስን ሴናሪዮ ወሰደና ዩኤስ አሁን ምንድን ነች? ካፒታል አባንዳንት ካንትሪ ነች። ካፒታል አባንዳንት ካንትሪ ምን ይጠበቃል ማለት ነው? ሞር ካፒታል ኢንቴንሲቭ ጉድ ኤክስፖርት እንድታደርግ ይጠበቃል። ነገር ግን ሊዮንቴፍ ያገኘው ምንድን ነው? ሌበር ኢንቴንሲቭ ካንትሪ አሜሪካ ሞር ሌበር ኢንቴንሲቭ ጉዶችን ኤክስፖርት እያደረገች እንደሆነ በጥናቱ ያገኛል። ይሄ ነው ሊዮንቴፍ ፓራዶክስ የሚባለው። ሊዮንቴፍ ፓራዶክስ የሚባለው ይሄ እንግዲህ ከኤችኦ ሞዴልን ተቃረነ ማለት ነው። ወይም ኒዮ ክላሲካል ሞዴል ፋክተር አባንዳንት ፋክተር ኢንቴንሲቲ ሞዴልን ተቃረነ፣ ዲስፕሩቭ አደረገባቸው። ይሄ ሊዮንቴፍ ፓራዶክስ ይባላል። ዞሮ ዞሮ ሊዮንቴፍ ፋውንድ ዛት ዩኤስ ለምሳሌ ካፒታል አባንዳንት ካንትሪ ኤክስፖርትድ ሌበር ኢንቴንሲቭ ጉድስ which is a contradiction. ፖሲብል ኤክስፕላኔሽኑ ሊሆን የሚችለው አንደኛ ሁማን ካፒታል ወይም ስኪልድ ሌበር ኖት ሜዠርድ ኮሬክትሊ። ሁማን ካፒታል ወይም ስኪልድ ሌበር የተባለው ኮሬክትሊ ሜዠር ላይሆን ይችላል። ፋክተር ኳሊቲም ዲፈረንስ ሊፈጠር ይችላል። ኤንድ ቴክኖሎጂካል ሱፐሬቲቭ ሊኖር ይችላል ማለት ነው። ብዙ ጊዜ ሊዮንቴፍ ፓራዶክስ ምንድነው እየተባለ ይጠይቃል። እንደዚህ ብሎ መመለስ ነው። ዞሮ የሚጠበቀው በኤችኦ ሞዴል በኒዮ ክላሲካል ሞዴል ምንድነው ያው መነሻቸውም ኮር ኦግዚማቸውም ካንትሪ ጀስት ኤክስፖርት ሞር አባንዳንት የሆነውን ሪሶርስ በመጠቀም ኢንቴንሲቲውን በመጠቀም ኤክስፖርት ያደርጋል ነው ብለው እሱ ነው። እንግዲህ ይሄ እንደዚህ ካየን እስኪ ክሪቲሲዝምስ ኦፍ ዘ ኒዮ ክላሲካል ትሬድ ቲዮሪ ሁሌም እንደምላችሁ አንድ ነገር አርጊውመንትም አለው ክሪቲሲዝም አለው፣ ይደገፋልም ክሪቲሳይዝም ይደረጋል። ከዛ ውስጥ እንግዲህ ክሪቲሲዝም ኦፍ ኒዮ ክላሲካል ትሬድ ቲዮሪ አንሪያሊስቲክ አሰምሽን ነው። አንደኛው አንሪያሊስቲክ አሰምሽን ፉል ኤምፕሎይመንት ፐርፌክት ኮምፒቲሽን ኤንድ አይደንቲካል ቴክኖሎጂ አር ሬርሊ ሚት። ፉል ኤምፕሎይመንት የሚባል ፐርፌክት ኮምፒቲሽን የሚባልና አይደንቲካል ቴክኖሎጂ የሚባል ኮንሴፕት ሬር ነው ጭራሽ ላይኖር የሚችልበት ሴናሪዮ ያመዝናል ማለት ነው። ሌላው ኔግሌክት ኦፍ ኢኮኖሚክስ ኦፍ ስኬል ኤንድ ኢምፐርፌክት ኮምፒቲሽን። ኤችኦ ሞዴል ወይም ኒዮ ክላሲካል ሞዴል የሚነሳው ምንድን ነው? ኮንስታንት ሪተርን ቱ ስኬል ብሎ ነው የሚነሳው። እውነታው ግን እሱ ላይሆን ይችላል። ስለዚህ ኢኮኖሚ ስኬል ሊኖር ይችላል፣ ዲስ ኢኮኖሚ ኦፍ ስኬል ሊኖር ይችላል። እንደገና ደግሞ ኢምፐርፌክት ኮምፒቲሽንም አለ በቃ ሊኖር ይችላል። ኢግኖርስ ኢንክሪዚንግ ሪተርን ኤንድ ሞኖፖሊስቲክ ኮምፒቲሽን ዊች አር ኬይ ኢን ሞደርን ትሬድ። እንግዲህ እነሱ ፐርፌክት ኮምፒቲሽን ሊሉ ይችላሉ። ነገር ግን ሀገራት ፐርፌክት ላይሆኑ ይችላሉ። ጀስት ሞኖፖሊስቲክ ኮምፒቲሽን ስቲል ሞኖፖሊ ሊኖር ይችላል። ዱቱ ዛት ዘ ኒዮ ክላሲካል ቲዮሪ ትሬድ ቲዮሪ ኢግኖርስ ኢንክሪዚንግ ሪተርንስ ኤንድ ሞኖፖሊስቲክ ኮምፒቲሽን ዊች አር ኬይ ኢን ሞደርን ትሬድ ማለት ነው። ሌላው ኖ ሮል ፎር ዳይናሚክ ጌን። ለዳይናሚክ ጌን ምን የላቸውም? ሮል የላቸውም። ኢግኖርስ ኢኖቬሽን ቴክኖሎጂ ትራንስፈር ኤንድ ለርኒንግ ባይ ዱይንግ። እነዚህ ነገሮች ኢግኖር ያደርጋሉ። በቃ ዳይናሚክ ጌን የሚባለው ነገር ኢኖቬሽንን ቴክኖሎጂን ትራንስፈርና ለርኒንግ ባይ ዱይንግ ግን ኢግኖር ያደርጋሉ። ስቴቲክ ናቸው፣ ዳይናሚክ አይደሉም። ሌላው ክሪቲክስ ኢን አፕሊካቢሊቲ ቱ ዴቨሎፒንግ ካንትሪስ። ዴቨሎፒንግ ካንትሪ ምንድነው? ኢንአፕሊኬብል ነው፣ አይሰራም፣ ውጤታማም አይደለም። ሜኒ ዴቨሎፒንግ ካንትሪስ ላይክ ኢትዮጵያ ሃቭ ስትራክቸራል ኢሹስ። ለምሳሌ ኢንፍራስትራክቸር ኢንስቲትዩሽን ዛት ሊሚትስ ጌንስ ፍሮም ትሬድ። አብዛኞቹ ሀገሮች እንደ ኢትዮጵያ አይነቶቹ ስትራክቸራል ኢሹ አለባቸው። መንገድ ሊሆን ይችላል፣ ኢንስቲትዩሽን ሊሆን ይችላል። እሱ ጌን ፍሮም ትሬድ ለማግኘት ይገድባል ማለት ነው። ሌላው ስታቲክ ኔቸር ነው ላይ ያልኳችሁ ነው። ፎከስ ኦን ዋን ታይም ጌን ኖት ሎንግ ተርም ዴቨሎፕመንት ኢምፕሊኬሽን ማለት ነው። ፌለር ቱ ኤክስፕሌን ኢንትራ ኢንዱስትሪ ትሬድ። ሜኒ ካንትሪስ ቦዝ ኤክስፖርት ኤንድ ኢምፖርት ሲሚላር ጉድስ። ለምሳሌ ካርስ ዊች ኤችኦ ሞዴል ካንኖት ኤክስፕሌን። ኢንትራ ኢንዱስትሪ ትሬድ ምን አያደርጉም? ኤክስፕሌን አያደርጉም። ሌላው ዲስትሪቢዩሽናል ኢፌክትስ ኢግኖርድ። ዲስትሪቢዩሽናል ኢፌክት ምን ሆኗል? ኢግኖርድ ተደርገዋል። ኦልሶ ዘ ስቶፐር ሳሙኤልሰን ቴረም ተችስ ኦን ዚስ ሪል ኮምፐንሴሽን ፎር ሉዘርስ ሬርሊ ሃፕን። በሪል ወርልዱ ሉዘርስ ኮምፖንሴት የሚያደርጋቸው ምንም አይነት ነገር አይኖርም ማለት ነው። ስለዚህ እነዚህ ሳም ኦፍ ዘ ክሪቲክስ ኦፍ ዘ ኒዮ ክላሲካል ትሬድ ቲዮሪ ናቸው ማለት ነው። እስኪ ዞሮ እንግዲህ ክሪቲክስ የሚኖር ሪሌቫንስ አላቸው። ዋት አር ዘ ሪሌቫንስ ኦፍ ኒዮ ክላሲካል ትሬድ ቲዮሪስ ፎር ዴቨሎፒንግ ካንትሪስ ላይክ ኢትዮጵያ?
እነዚህ ኒዮ ክላሲካል ትሬድ ቲዎሪስ ለታዳጊ ሀገራት እንደ ኢትዮጵያ ላሉ ታዳጊ ሀገራት የሚሰጡት ጥቅም ሪሌቫንሳቸው ምንድን ነው? ፖዚቲቭ ኢምፕሊኬሽን ኢትዮጵያ ቢይንግ ሌበር አባንዳንት ካን ጌን ባይ ስፔሻላይዚንግ ኢን ሌበር ኢንቴንሲቭ ኤክስፖርት ላይክ ቴክስታይል፣ ኮፊ፣ ሌዘር ፕሮዳክት። አሁን ይሄ እንግዲህ ኒዮ ክላሲካል ትሬድ ቲዎሪ በሌበር ሪሶርስ አባንዳንት በሪሶርስ ኢንቴንሲቲ ነው ብለን የለ። ሶ ኢምፕሊኬሽኑ ምንድነው? ኢትዮጵያ ሌበር አባንዳንት ሀገር ነች። ሶ ምን እያመረተች ኤክስፖርት ማድረግ ትችላለች ማለት ነው። ሌበር ኢንቴንሲቭ ኤክስፖርትስ ቴክስታይል፣ ጨርቃ ጨርቅ ሊሆን ይችላል፣ ቡና ሊሆን ይችላል፣ የሌዘር ሸቀጦች ሊሆን ይችላሉ። ስለዚህ እነሱን እያመረተች መሸጥ ትችላለች ማለት ነው። ይሄ ኢምፕሊኬሽን ነው። ሌላው ትሬድ ካን አሊቬት ፎሬን ኤክስቼንጅ ኮንስትሬንትስ ኤንድ ፕሮቫይድ አክሰስ ቱ ካፒታል ጉድስ። እንደምናውቀው ኢትዮጵያ እንግዲህ የፎሬን ኤክስቼንጅ ኮንስትሬንት ያለባት ሀገር ነች። ሶ እሱን በምን መቅረፍ ትችላለች ማለት ነው? ጉዶችን እያመረተች ለገበያ በማቅረብ ጀስት ኦብቪየስ ነው። ትሬድ ካን አሊቬት ፎሬን ኤክስቼንጅ ኮንስትሬንት ኤንድ ፕሮቫይድ አክሰስ ቱ ካፒታል ጌን። ይሄ ትሬድ ግን ምን ላይ ይመሰረት ነው የሚለው? ሌበር ኢንቴንሲቭ ኤክስፖርት። ምክንያቱም ኢትዮጵያ ሌበር አባንዳንት ካንትሪ ስለሆነች። ሊሚቴሽኑ ደግሞ ሊሚትድ ዳይቨርሲፊኬሽን ሬዱስ ኤክስፖርት ሪሳይለንስ። ዳይቨርሲፊኬሽን ሊሚትድ ከሆነ ኤክስፖርት ሪሲሊያንሱን ምን ያደርገዋል? ሪዱስ ያደርገዋል። ላክ ኦፍ ካፒታል ኤንድ ኢንፍራስትራክቸር ኮንስትሬንስ ኮምፓራቲቭ አድቫንቴጅ ሪያላይዜሽን። ታዳጊ ሀገሮች እንዳልነው ምንድን ነው ሜን የሆነ ስትራክቸራል ድሮባክ ስትራክቸራል ችግር አለባቸው። ኢንስቲትዩሽኑ፣ መንገዱ፣ ምኑ በጣም ብዙ ችግር አለ። ስለዚህ ላክ ኦፍ ካፒታል ኢንፍራስትራክቸር ከትሬድ በተለይ ደግሞ ከኮምፓራቲቭ አድቫንቴጅ ሪያላይዝ እንዳይደረግ ማግኘት ያለባቸውን ጥቅም እንዳያገኙ ያግዳል ማለት ነው። ይሄ ምንድን ነው? ላክ ኦፍ ካፒታል ኤንድ ኢንፍራስትራክቸር። ያው ዴቨሎፒንግ ካንትሪ ካራክተራሳቸው ሎ ኢንፍራስትራክቸራል ዴቨሎፕመንት ስላለ ማለት ነው። ይቅርታ። ሌላው ቨልነራቢሊቲ ቱ ፕራይስ ቮላቲሊቲ ኢን ፕራይመሪ ኮሞዲቲ። ታዳጊ ሀገሮች እንደምናውቀው ኤክስፖርት የሚያደርጉት ምንድን ነው? ፕራይመሪ ኮሞዲቲ ነው። ይህ ፕራይመሪ ኮሞዲቲ ደግሞ ለፕራይስ ቮላቲሊቲ ለዋጋ መለዋወጥ ምንድን ነው? ተጠቂ ነው። ስለዚህ ይሄ ቨልነራቢሊቲ ቱ ፕራይስ ቮላቲሊቲ ኢን ፕራይመሪ ኮሞዲቲ ኢዝ ኦልሶ አናዘር ሊሚቴሽንስ ኦፍ ዘ ሪሌቫንስ ኦፍ ኒዮ ክላሲካል ትሬድ ቲዎሪ ፎር ዴቨሎፒንግ ካንትሪ ላይክ ኢትዮጵያ ነው ማለት ነው። ይህን ካየር ሞደርን ዴቨሎፕመንትስ ቢዮንድ ኒዮ ክላሲካል ቲዎሪ፣ ከኒዮ ክላሲካል ቲዎሪ ደግሞ ቢዮንድ ሞር ዴቨሎፕመንት አሉ። ዋይል ኒዮ ክላሲካል ትሬድ ቲዎሪ ሌድ ዘ ፋውንዴሽን ሞር ሰንት ቲዎሪስ አድሬስ ኢትስ ሾርት ካሚንግ። ሶ ፋውንዴሽኑ ሌድ ቢያደርግም የሱን ምን አለ ሊሚቴሽኖች ደግሞ አድሬስ የሚያደርጉ ሾርት ካሚንጉን አድሬስ የሚያደርጉ አዳዲስ ትሬድ ቲዎሪዎች መጥተዋል። ኤንቲቲ የሚባል መጥተዋል። ኒው ትሬድ ቲዎሪ ኢንትሮዱስድ ባይ ፓውል ክሩግማን ኢንትሮዱስ የተደረገ ኤንቲቲ መጥተዋል። ኤምፋሳይዝ ኢኮኖሚ ኦፍ ስኬል፣ ኔትወርክ ኢፌክት ኤንድ ሞኖፖሊስቲክ ኮምፒቲሽን። ይሄ ኤንቲቲ ቲዎሪ ኤምፋሳይዝ የሚያደርገው ኢኮኖሚ ኦፍ ስኬል፣ ኔትወርክ ኢፌክትስ ኤንድ ሞኖፖሊስቲክ ኮምፒቲሽን ላይ ነው። ኤክስፕሌን ኢንትራ ኢንዱስትሪ ትሬድ ኤንድ ትሬድ ቢትዊን ሲሚላር ካንትሪ። ሌላ ምን ያደርጋል? ምን ኤምፋሳይዝ ያደርጋል? ምን ኤክስፕሌን ያደርጋል? ይሄ ኤንቲቲ ኢንትራ ኢንዱስትሪ ትሬድ ኤንድ ትሬድ ቢትዊን ሲሚላር ካንትሪስ ያደርጋል ማለት። ይሄ ማን? የፖል ክሩግማን ቲዎሪ ማለት ነው። ፖል ክሩግማን ቲዎሪ ኤንቲቲ ቲዎሪ ኤምፋሳይዝ ኦን ኢኮኖሚ ኦፍ ስኬል፣ ኔትወርክ ኢፌክት ኤንድ ሞኖፖሊስቲክ ኮምፒቲሽን። አሁንም ኤንቲቲ መጥቷል። ኒው ትሬድ ቲዎሪ የሚባልም አለ። ኒው ትሬድ ቲዎሪ ኤንቲቲ ፎከስ ኦን ፈርም ሌበር ሄትሮጂኒቲ። ይህ ደግሞ ፈርም ሌበር ሄትሮጂኒቲ ላይ ፎከስ ያደርጋል። ኖት ኦል ፈርምስ ኤክስፖርት ኦንሊ ዘ ሞስት ፕሮዳክቲቭ። ሁሉም ፈርሞች ዞሮ አምርተው ምን አያደርጉም ይላል? ኤክስፖርት አያደርጉም። ኤክስፖርት የሚያደርጉት ምና ኦንሊ ዘ ሞስት ፕሮዳክቲቮቹ ብቻ ናቸው። ኦንሊ ዘ ሞስት ፕሮዳክቲቭ። ኤንቲቲ ፎከስ ኦን ፈርም ሌበር ሄትሮጂኒቲ ፎከስ ሲያደርግ ምን ይላል? ሁሉም ፈርሞች ኤክስፖርት አያደርጉም። ኤክስፖርት የሚያደርጉት ዘ ሞስት ፕሮዳክቲቭ ብቻ ናቸው ይላል ማለት ነው። እንግዲህ ይሄን ካየን ፖሊሲ ኢምፕሊኬሽንስ ኦፍ ኒዮ ክላሲካል ትሬድ ቲዎሪ፣ የኒዮ ክላሲካል ትሬድ ቲዎሪ ፖሊሲ ኢምፕሊኬሽናቸው ምንድነው የሚለውን ስናይ አንደኛ ትሬድ ሊበራላይዜሽን ነው። ፕሮሞት ኤፊሺየንሲ ኤንድ ዌልፌር ጌን። ሌላው ስትራክቸራል ሪፎርም ነው። የስትራክቸራል ሪፎርም ኢንሃንስ ኮምፓራቲቭ አድቫንቴጅ ሪያላይዜሽን። ኮምፓራቲቭ አድቫንቴጅ ሪያላይዜሽን እንዲመጣ ስትራክቸራል ሪፎርም ያስፈልጋል። ለምሳሌ ሌበር ትሬኒንግ። ሌላው ሴፍቲ ኔትስ ቱ
to address income distribution effect from Topper Samuel Center ከስቶልፈር ሳሙኤል ሴንተርን በመነሳት ምን ማድረግ አለብን ማለት ነው ኢንካም ዲስትሪቢዩሽን ኢፌክትን ለማስወገድ ሴፍቲ ኔት ያስፈልጋል ማለት ሌላው ትሬድ ኤንድ ኢንዱስትሪያል ፖሊሲ አላይንመንት selective promotion of sectors based on dynamic comparative advantage selective promotion ሴክተሮችን based on comparative advantage ማድረግ አለብን ማለት ነው ይሄን ካየን እንግዲህ ወደ summary and conclusion ነው neoclassical trade is a foundational pillar in understanding international trade pattern it provides systematic framework to analyze how difference in factor endowment shape trade እንግዲህ factor endowment trading the shape እንደሚያደርግ ምን ያሳየናል systematic framework ያሳየናል while powerful it is insufficient alone to explain the complexities of modern global trade especially for developing countries like Ethiopia ኢትዮጵያ ያሉ developing countries insufficient complexity ለማሳየት insufficient ነው ማለት ነው must be complemented with structural institutional and dynamic model to design